ሃይ ሰላም ውድ ተማሪዎች እንዴት ናችሁ? ደህና ነኝ። ዛሬ በዚህ ቪዲዮ የምንመለከተው የግሬድ 9 ሂስትሪ የዩኒት 5 ሪቪው ኩዌስችኖችን የምዕራፍ ማጠቃለያ ጥያቄዎችን አንድ ላይ እንሰራለን። ወደ 3 ፓርት አለው የትሩ ፎልስ የማቺንግ እና የፓርት 3 ላይ ደግሞ የቹዝ የምርጫ ጥያቄዎች አሉ። አብረን እንሰራለን። ከዛ በፊት ግን እነዚህን ጥያቄዎች ለመስራት እንዲያግዘን እዚህ ጋር ኤክሰርሳይዝ ዩኒት ሰመሪ አለ። ስለዚህ ላይ ሀሳቦችን ማጠቃለል እንችላለን። እነዛንም ኤክሰርሳይዞች እንድንሰራ ስለሚረዳን ማለት ነው። ዩኒት ሰመሪ Africa is a vast continent inhabited by people who speak various languages that belong to Niger, Congo, Afro-Asiatic, Nilo-Saharan cohesion እነዚህ የመሳሰሉ አፍሪካ ብዙ ዳይቨርስ የሆነ ግሩፕ ኦፍ ፒፕል የሚኖርባት የተለያዩ ቋንቋዎች የሚነገሩባት በሜጀር የሚባሉት ኒጀር ኮንጎ በጣም ብዙ ተናጋሪ ያለው ነው። በተለይም በሰብ ሳሃራን አፍሪካ ላይ አፍሮ ኤዥያቲክ በኖርዝ አፍሪካ እንደኛም አፍሪካ ቀንድ አካባቢ ሆኖ አፍሪካ ላይ እንደዚሁም መካከለኛው ምስራቅ ላይ በሰፊው የሚነገር ቋንቋ ነው። ኒሎ ሳሃራን ኖርዝ አፍሪካ እና ሴንትራል አፍሪካ ላይ ኮሄሰን የሚባለው እንደዚሁ አፍሪካ ውስጥ የሚነገር ቋንቋ ነው። ስለዚህ ሊንግዊስቲክ ዳይቨርሲቲው በጣም ሰፊ መሆኑን ያሳየናል። Indeed, all languages spoken in Africa are not native to the continent. Native አይደለም። Arabic, English, French, Spanish and Portuguese are a few እንደ ምሳሌ መጠቀስ የሚችሉ አብዛኞቹ እንደው ማጆሪቲው የሚነገሩት አፍሪካ ላይ የሚነገሩ ቋንቋዎች በብዛት እነዚህ በደንብ አፍሪካ ላይ የሚነገሩ ቋንቋዎች ናቸው። ኔቲቭ አይደሉም። ብዙ ቋንቋዎች በአፍሪካ ላይ ቢነገሩም እነዚህ ኦሪጂናሊ የአፍሪካ ያልሆኑ ቋንቋዎች አሉ። አሁን በብዛት አፍሪካ ላይ የሚነገሩ ያ የሚሆንበት በዋናነት በሂስቶሪካል ኢንተራክሽን፣ በሪሊጂየስ፣ በትሬድ ኮሎናይዜሽን፣ ስደት የመሳሰሉ ነገሮች እነዚህ ቋንቋዎች ወደ አፍሪካ እንዲመጡ እንደ አንድ ትልቅ ፋክተር ይሆናል። Before 1500 AD, several historical developments took place in different parts of Africa. Consequently, some big Islamic empires were established in the North Africa region. ከ1500 በፊት አፍሪካ በጣም ሪች ሂስትሪ የነበረበት ሜንሊ ከ15 በፊት የነበረበት 1500 የነበረበት ጊዜ በጣም አፍሪካ ከፍተኛ የሂስቶሪካል ሲቪላይዜሽን ስልጣኔዎች የነበሩበት ጊዜ ነበረ። Consequently, a big Islamic empire were established in the Northern Africa region. Mainly historically በኖርዝ አፍሪካ ላይ ከነዚህ ውስጥ ሊጠቀስ የሚችለው ፓወርፉል ኢስላሚክ ኢምፓየሮች ያበቡበት የመጡበት እንደዚሁም ከኢሮፒያን ኢንፍሉዌንስ በፊት አውሮፓዎች ወደ አፍሪካ ከመምጣታቸው በፊት በሴንትራል ኮስቶች አካባቢ በኖርዝ አፍሪካ አካባቢ ትልልቅ የአፍሪካ ስልጣኔዎች የነበሩበት ጊዜ ነበረ ማለት ነው። ኖርዝ አፍሪካ ኢጂፕት became great under Turkish origin Mamluk rule, who founded their dynasty that ruled Egypt from 1250 up to 1270. However, the Fungi state was loosely united sultan and continued to exist until Egypt conquered in the 1820s ይለናል። ኖርዝ አፍሪካ ላይ ኢጂፕት በጣም ግሬት የነበረበችበት ጊዜ ነበረ። ሂስቶሪካል ዲቨሎፕመንት በኖርዝ አፍሪካ ላይ በተለይም የመምለክ ጊዜ ኦሪጂናሊ እነሱ ወታደሮች ኦሪጂናቸው ቱርኪሽ ኦሪጂን ናቸው። ግን በአፍሪካ ላይ በጣም ፓወርፉል ዳይነስቲ መስርተዋል። ኢጂፕትንም ለረጅም ጊዜ ከ1500 በፊት ለረጅም ጊዜ አስተዳድረዋል። However, the Fungi state was loosely united sultanate and continued to exist until Egypt conquered it in the 1820s ይለናል። ስፔሲፊካሊ
የኖርዝ አፍሪካ ላይ የፉንጂ በተለይ አሁን ሱዳን የምትባልበት አካባቢ ላይ ዩኒፊኬሽናቸው ትንሽ ደካማ ሌዝሊ ዩኒፋይድ የሆነ ኪንግደም ሱልጣኔት ነው የነበራቸው። በዋነኛነትም ኩንኬር ሆኗል በ1820 ጠቅላላቸዋለች በኢጅፕት እንትን ብላቸዋለች። ያ ኢንተርናል አፍሪካን ላይ ፖለቲካል ዳይናሚክስ ነው። እርስ በርስም አንዱን ግዛት እያስፋፋ ነበር። አንድ ማሳያ ነው። ዱሪንግ መምለክስ ኢትዮ ኢጂፕቲያን ሪሌሽን ዋዝ ፉል ኦፍ ኮንፍሊክት ነበር። ብዙ ግጭቶች ነበሩ። ላይክ መምልኮችም ደግሞ የፉንጂ ሱልጣን ፋውት አገንስት ክርስቲያን ኪንግደም ኢትዮጵያ ዲው ቱ ራይቫል ኦፍ ትሬድ ሮት። እንግዲህ ትሬድ ሮት በጣም ኢምፖርታንት ነገር ነው። በስቲል ነው። አሁን የባህር በር ምናምን የሚባለው የንግድ መስመሮች ምናምን ትልቅ የፖለቲካ አቅም የሚፈጥሩ ነበሩ በወቅቱ ስቲል ነው አሁንም ድረስ። ስለዚህ በኢትዮ ኢጂፕቲያን መካከል ብዙ ተደጋጋሚ ኮንፍሊክቶች ይነሱ ነበር። የፉንጂ ሱልጣኔቶች እና በኢትዮጵያን ሃይላንድ ክርስቲያን ኪንግደም መካከል ራይቫል ፉክክር የንግድ መስመሩን ለመቆጣጠር ከነበራቸው ፍላጎት አንፃር ብዙ ግጭቶች ይነሱ ነበር። አፍተር ፖለቲኮ ሪሊጂየስ ራይቫልስ ኢን the 16th century there was a revival of Islam in North Africa. This was followed by the expansion of the West African empires ይለናል። እንግዲህ በፖለቲኮ ሪሊጂየስን በጣም ኢምፖርታንት የሚሆኑ በኖርዝ አፍሪካ ላይ የእስልምና መጠናከር ነበረ። ያም በዌስት ላይ ወደ ዌስቱ መስፋፋቱ ይነገራል። ፓወርፉል ኢምፓየሮች በተለይም ዌስት አፍሪካ ላይ እስከ 1500 ነበሩ። ያም ትልቅ የአፍሪካን ሪች ሂስትሪ አንድ ከሚገልጹ ጊዜያት ነበር። ይሄ ባይ ኮንትሮሊንግ ትራንስ ሳሃራን ትሬድ several small states grew into powerful empire in Western Africa. Ancient Ghana, Mali, Songhai, Hausa states and Kanem Borno እነዚህ ተጠቃሽ ናቸው ማለት ነው። ያን የትራንስ ሳሃራን የንግድ መስመር መቆጣጠር በጣም ሂስቶሪካል ሮት ነው። በረሃ ላይ የነበረ ዌስት አፍሪካን ከኖርዝ አፍሪካ ጋር እንደዚሁም ሄዶ እስከ ሜዲትራኒያን ጋር የሚያገናኝ ብዙ የንግድ መስመር የሚካሄድበት ወርቅ፣ ጎልድ ወቅቱ በጣም ውድ የነበረው ጨው፣ የጨው የጨርቃጨርቅ እንደዚሁም ባህሮች የሚሸጡበት ትልቅ የንግድ መስመር ነበረ ማለት። ያን ተቆጣጥሮ ስሞለር ግሩፕ ኦፍ ዌስት ሀብታም የሆኑ ያም በዚህ ንግድ ምክንያት ፓወርፉል የሆኑ ኢምፓየሮች ቀስ በቀስ መጡ። በተለይም የጋና፣ የማሊ፣ የሶንጋይ፣ ሀውሳ ስቴት የመሳካነም ቦርን እነዚህ በዚህ መስመር ምክንያት እያደጉ የመጡ ኢምፓየሮች ነበሩ በወቅቱ ማለት ነው። ኢን ሳውዘርን አፍሪካ ደግሞ ዘ ሲቪላይዜሽን ኢዝ ግሬት ኢን ዚምባብዌ ግሬት ዚምባብዌ ወዝ ሃይ ስታንዳርድ ነበረ። አፍሪካ after 1450 AD the Razi clan kings of the Shona people established an empire called Munumutepa የሚባለውን የኢምፓየር ፈጥሯል ማለት ነው። በሳውዝ አፍሪካ ላይ የዚምባብዌ ትልቅ ሲቪላይዜሽንን የፈጠሩ ታላቋ ዚምባብዌ ላይ ትልቅ ሲቪላይዜሽን በተለይም በአርኪቴክቸር ሶሳይታል ዲቨሎፕመንታቸው በጣም አስደናቂ ነበር። 1950 አካባቢ ራዚ የሚባሉ ክላን ጎሳዎች ሾና ፒፕል አካል ናቸው። ፓወርፉል ኢምፓየር መሆኑ ሙጠፋ የሚባል በዛ አካባቢ ላይ በደቡባዊ አፍሪካ ላይ መስርተዋል ነው የሚላል። Nevertheless, the Portuguese conquered ሙጠፋ in the late 16th century ምንም እንኳን ፖርቱጊዞች ሙጠፋን በመጨረሻዎቹ 16ኛው ክፍለ ዘመን አካባቢ ያን ቦታ ቢቆጣጠሩም በጣም ኢምፖርታንት ጊዜ ነበረ ማለት ነው። በጣም ኢምፖርታንት የሚባል ስልጣኔ ነበራቸው ከዛ በፊት። the trans-Saharan trade contributed to developing
robust economic and political system on both sides of the Sahara. And the spread of Islam in tropical Africa further strengthened their relationship with people of North Africa. Africa has maintained a relationship with the outside world since the ancient time. እንግዲህ ብዙ ትራንስ ሰሃራን ንግድ በከፍተኛ ሁኔታ ኮንትሪቢዩት አድርጓል። የሀብት ምንጭ ብቻም ሳይሆን ትልቅ የኢኮኖሚክ ስትራክቸርን ቀይሯል። እዛ አካባቢ ላይ ፖለቲካል ሲስተም በዌስተርንም በኖርዘርንም አፍሪካ ላይ የእስልምና መስፋፋት በጣም ትልቅ አስተዋጽኦ ነበረ። ከኖርዝ ወደ ሳውዘርን ፓርት ኦፍ ሰሃራ መስፋፋቱ ካልቸራል ሪሊጂየስ ግንኙነቱን በጣም አጠናክሮታል። ሙስሊም ኦልሬዲ ሙስሊም የነበረው ኖርዙ ነበረ። ከዛ በኋላ ወደ ደቡብ ወደ ዌስተርኑ እስልምና እየተስፋፋ ሲመጣ ያን ኢንተራክሽን ሪሌሽንሺፕ በከፍተኛ ሁኔታ አሳድጓል። አፍሪካ ሜንቴን ሪሌሽን አውትሳይድ ሲንስ ዘ ኤንሸንት ታይም ሞስት ኢምፖርታንትሊ ከንግድ ጋር ምናምን ከጥንት ጀምሮ አፍሪካ ከሌሎች ዓለም ሀገራት ጋር ከመካከለኛው ምስራቅ ከአውሮፓ ምናምን ከሜዲትራኒያን ድረስ ንግድ ከጥንትም ነበራቸው ማለት ነው። the most important link was trading አሁን እንዳልነው ንግድ ነው። the introduction of Christianity and Islam to Africa shaped Africa's relation with the outside world አሁን እንዳልነው Europeans especially Portugal እና Spain will determine the dominant Africa especially ፖርቹጋል እና ስፔን ከፍተኛ ዶሚናንት ነበራቸው በአፍሪካ ላይ ማለት ነው። በተለይም ደግሞ ከፖርቹጋል ማለት ነው መጀመሪያዎቹ ፈርቀዳጅ ከሚባሉት የነበረችው ፖርቹጋል ነች። most of the kingdoms in the empire of Africa came to an end in the 16th century which was also when the Atlantic slave trade አብዛኞቹ ሲግኒፊካንት እንትኖች የነበሩ ስቴቶች የአፍሪካ ኪንግደሞች በ16ኛው ክፍለ ዘመን ኢምፓየሮች የፈረሱ ተዳክመዋል ማለት ነው። ያ ደግሞ መጥፎ የሚባለውን በአፍሪካ ታሪክ ትልቁን ጠባሳ የሆነውን የባሪያ ንግድን በ16ኛው ክፍለ ዘመን ላይ እንዲጀምር ሆኗል። የባሪያ ንግድ በከፍተኛ ሁኔታ እዛ አካባቢ ላይ እንዲስፋፋ ካረገበት አንድ የመንግስታት የኪንግደሞቹ መዳከም ነበረ ማለት ነው። ሶ አሁን ሪቪው ጥያቄዎችን እንሰራለን ማለት ነው። ፓርት 1 የትሩ ኦር ፎልስ ጥያቄዎች ናቸው። ራይት ትሩ if the statement is correct and right false if the statement is incorrect ነው የሚለው all languages spoken in Africa are native to the continent ሁሉም ቋንቋዎች አፍሪካ ላይ የሚገኙ ኔቲቭ ናቸው መሰረታቸው አፍሪካ ነው ይለናል። ይሄ ፎልስ ነው። አሁን ከላይ ዩኒት ሳመሪ ላይ እንዳየነው ሁሉም ቋንቋዎች አፍሪካ ላይ የሚናገሩት ኖት ኔቲቭ ናቸው። በኮንቲኔንት ለምሳሌ አረብኛ፣ እንግሊዝኛ፣ ፍራንስ፣ ፖርቹጊዝ፣ ስፓኒሽ ምናምን ብለን ዘርዝረናል ጥቂቶችን ብለን። እነዚህ ቋንቋዎች ሂስቶሪካል ኢንተራክሽን በኮሎናይዜሽን በሪሊጂየስ ምናምን ፋክተሮች መጡ እንጂ የአፍሪካ ኔቲቭ አይደሉም። ስለዚህ የመጀመሪያው ጥያቄ መልሳችን ፎልስ ይሆናል ማለት ነው። ሁለተኛ Egypt became great under the Mamluks, the Turkish Mamluk rule who founded their dynasty from 1250 to 1517 የሚለን Egyptian became a great ትልቅ ሆነዋል በቱርኪሽ መምለክ አገዛዝ ውስጥ ትልቅ ዳይናስቲ ከ250 እስከ 1517 አጥዋርቶ አሁንም ዩኒት ሰመሪ ላይ እንዳየነው በኖርዝ አፍሪካ ግሬት ግብጽ ኦሪጂናቸው ከቱርክ የሆኑ ሶሊዳሮች መምሉኮች ስትገዛ ትልቅ ዳይናስቲ እንደመሰረተች አሁን ተመልክተናል። ስለዚህ መልሳችን ትሩ ይሆናል ማለት ነው። By controlling the trans-Saharan trade, several small states in the Sahara region grew into the powerful empire. It's also true. በአጠቃላይ by controlling trade, several small states ያደጉበት ነበረ።
ፓወርፉል የሆኑበት በዌስት አፍሪካ ዘ ኢምፓየር እነሱ ያደጉበት በአክሮስ በሰሃራ ሪጅን ነበር። በአጠቃላይ በእነዚህ የሰሃራ ሪጅን አካባቢ እንትኖች በከፍተኛ ስልጣኔ ያገኙበት ነበረ። ትራንስ ሰሃራን ትሬድ እስከ ሜዲትራኒያን ድረስ ኖርዝ አፍሪካ ምናምን ጎልድ ምናምን ይሸጥ ነበር ብሏል አይደል? ጎልድ ሳውት ኢንስሌቭድ የሆኑ ትሬዶች ባሮች ምናምን የሚሸጡበት ነው። እነዚህ አካባቢ የነበሩ ትንንሽ የነበሩ የሶንጋ የማሊ የጋና ባሮችን ፓወርፉል አድርጓል። ትሩ ነው የማይሆነው መልሳችን። አራተኛ ብሪቴን and France were the first country determined to dominate Africa ይላል። ይሄ ፎልስ ነው የሚሆነው። የመጀመሪያዎቹ መጽሐፋችን ላይ ዩሮፕ ስፔሻሊ ፖርቱጋል እና ስፔን ነው ያልነው ዶሚናንት አፍሪካን ዶሚኔት በዋናነት ያደረጉት በኋላ ነው የመጡት ብሪቴን እና ፍራንስ። የመጀመሪያዎቹ ፖርቱጋል እና ስፔን ናቸው። በዋናነትም ደግሞ ስፔሻሊ ፖርቱጋል ማለት ነው የመጀመሪያዎቹ ከነበረችው ፖርቱጋል ነበረች። መልሳችን ፎልስ ይሆናል። የመጀመሪያው ፎልስ ትሩ ፎልስ ይሆናል ማለት ነው። የትሩ ፎልስ መልሳችን። ሁለተኛው ፓርት 2 ማት አይተምስ አንደር ኮለመን ኤ ዊዝ አንደር ኮለመን ቢ ላይ ካሉት ጋር የሚዛመዷቸውን አዛመዱ ነው የሚለው። ማንሳ ሙሳ ካኖ ምኑ መንተፋ ኮይሰን አለዚህ ለፈረስ ፊሎ አትላንቲክ ስሌቭ ትሬድ ሀውሳ ሲቲ ስቴት ኪንግ ኦፍ ማሊ ኢምፓየር ኪንግ ኦፍ ሶንጋ ኢምፓየር ላንጉጅ ስፖከን ባይ ኮይ ኤንድ ሰን ፒፕል ግሬት ዚምባብዌ። ከማንሳ ሙሳ ጋር የሚዛመደው ኪንግ ኦፍ ማሊ ነው። የማሊ ኢምፓየር ኪንግ ነበረ ማንሳ ሙሳ። በጣም ታዋቂ ሀብታም የነበረ የማሊ ኢምፓየር ነው። በተለይም ሁሉም በተደጋጋሚ የሚታወቅበት ፒልግሪሜጅ አለ። ወደ መካ ያደረገው ፒልግሪሜጅ ትልቅ እስካሁን ድረስ ዓለም የሱን አይነት ሀብት አይታጠቅም እስከሚባል ከፍተኛ ሀብት የነበረው ንጉስ ነበረ ማለት ነው። ሌላው ካኖ ነው። ሁለተኛ ላይ ያለው ካኖ ሃውስ ሲቲ ነው። ቢ ላይ ያለው ነው ሃውስ ሲቲ ስቴት ነው። ሃውስ ሲቲ ስቴት ነው ሆኖ ጠፋ። ካኖ ሲግኒፊካንት ሲቲ ነበረች በሃውስ ሲቲ ውስጥ በተለይም በንግድ ምናምን ይታወቅ ነበር። ምኑ ሙተፋ ከነዚህ ውስጥ ከነዚህ ውስጥ ከግሬት ዚምባብዌ ኤፍ ጋር ነው። ምኑ ሙተፋ ቅድም እንዳወራ ነው ዩኒስ ሰመሪ ላይ ምኑ ሙተፋ በግሬት ዚምባብዌ ኢመርጅ ያደረገ ትልቅ ኢምፓየር ነው ብለናል። መልሳችን የሚሆነው ኤፍ ይሆናል ማለት ነው። ኮሄሳን ላንጉዌጅ ስፖከን ባይ ኮሂ እንደ ሳም ፒፕል ከስሙ ምንድነው በእነዚህ ማህበረሰቦች ውስጥ ይነገር የነበረ ቋንቋ ነው። ስለዚህ መልሳችን ኢ ይሆናል። ኮሄሳን የሚባለው ቋንቋ በእነዚህ ማህበረሰቦች በሳውዘርን አፍሪካ እንደ ክሊክ ሳውንድ የሚመስል ቋንቋ የነበራቸው ማህበረሰቦች ናቸው። ማንሳ ሙሳ ኪንግ ኦፍ ማሊ ኢምፓየር ካኖ ሃውስ ሲቲ ስቴት ምኑ ሙተፋ ግሬት ዚምባብዌ ኤፍ ኮሄሳን የሚለው ኢ ላንጉዌጅ ስፖከን ባይ ኮሂ ኤንድ ሳም ፒፕል የሚለው መልሳችን ይሆናል ማለት ነው። ፓርት 3 to the correct answer from the given alternative ቤስት የሚሆነውን ኤግዛምፕል ቤስት የሚሆነውን መልስ እንመጣለን። which one of the following was the main factor that contributed to greatness of ጋና ይለናል። ለጋና ትልቅ መሆን ትልቅ አስተዋጽኦ ያደረገው ከሚከተሉት የትኛው ነው የሚለን። ሜን ፋክተር የሚባለው ኤ ትራንስ ሳሃራን ትሬድ አግሪካልቸራል ዌልዝ ታክስ ኢንካም ፍሮም ኮንከርድ ፒፕልስ ትራንስ አትላንቲክ ትሬድ የትኛው ነው ከነዚህ መልስ የሚሆነው? ትራንስ ሳሃራን ትሬድ አሁን በተደጋጋሚ ነው። ያ ከሳሃራን አካባቢ የዌስተርን አፍሪካን ያን ሳሃራን አቋርጦ እስከ ኖርዝ አፍሪካ እስከ ሜዲትራኒያን የሚዘልቅ ትልቅ የንግድ ቀጠና መስመር ነበረ። በዛም ከፍተኛ በተለይ ጋና ጎልድ ኮስት ነበር የምትባለው ከፍተኛ
ወርቅ ክምችት ያለባት አካባቢ የወርቅ ንግዶች፣ የባሪያ ንግዶች፣ የጨው ንግድ፣ የቴክስታይል ምናምን ከፍተኛ ንግድ የሚንቀሳቀስበት አካባቢ ስለሆነ በዛ ነው ኮንትሪቢዩት በከፍተኛ ሁኔታ የጋናን ታላቅነት ኮንትሪቢዩት ያደርገው ትራንስ ሳሃራን ትሬድ ነው ማለት እንችላለን። ቅድምም ባይ ኮንትሮሊንግ ትራንስ ሳሃራን ትሬድ በጣም ስሞል ስቴቶች ግሩ አድርገዋል ብሏል። ፓወርፉል ኢምፓየር በዌስት አፍሪካ ከነዛ ውስጥም ጋና ነበረች። ጋና፣ ሶንጋይ፣ እነ ማሊ ያ ትሬድ ሮት በጣም ለጋና ሀብት በጣም ትልቅ ፓወር እና ትልቅ አቅም ይፈጥራል። ስለዚህ መልሳችን ኤ ትራንስ ሳሃራን ትሬዲንግ ነው መልሳችን ይሆናል። who ruled Egypt between 1969 and 1171? ፋጢሚድ፣ ኦቶማን ቱርክ፣ ማምሉክ፣ ብሪቲሽ ማናቸው? ፋጢሚዶች ናቸው። ከ969 እስከ 1171 ኢጅፕትን ይገዙ የነበሩ በዚህ ጊዜ ፋጢሚዶች ነበሩ ማለት ነው። ሶስተኛ which European country reached ኮንጎ ፈረስት ሚላን፣ ቤልጂየም፣ ስፔን፣ ፖርቹጋል፣ ጀርመን ከነዚህ ውስጥ የትኛው ስቴት ነው ቀድሞ ፈርቀዳጅ ሆኖ ወደ አፍሪካ የገባው ነው የሚለው? መልሳችን ቤልጂየም፣ ስፔን፣ ፖርቹጋል፣ ጀርመን። ስፔን እና ፖርቹጋል በጣም ትልቅ አስተዋጽኦ እንደነበራቸው ተመልክተናል ቅድም ነው። ግን ከነዛ ውስጥ በጣም ኢምፖርታንት እና ቀድማ ፈርቀዳጅ የነበረችው ፖርቹጋል ነበረች ማለት ነው። መልሳችን የሚሆነው ፖርቹጋል ናት። አራተኛ ሲንስ 1000 AD the Khoikhoi mainly practiced hunting, gathering, cattle breeding ነው farming, fishing, cattle breeding ይሆናል መልሳችን። ሜንሊ ፕራክቲስ ያደረጉት የነበረው cattle breeding ነበረ። በአጠቃላይ ዩኒት ሰመሪያችን ይሄን ይመስል ነበር። ጥያቄ አስተያየት ካላችሁ ኮሜንት ላይ መጻፍ እንዳትረሱ። ቪዲዮን ላይክ ማድረግ ለጓደኞቻችሁም ሼር ማድረግ እንዳትረሱ። ቴሌግራማችን ዮሐንስ ቱሪስት ጆይን ማድረግ እንዳትረሱ። ኔክስት በሌላ ፓርት እንገናኛለን። ባይ ባይ ቻው።